አንተ ትቀናለህ? ለምን ንገረኝ። ናታን ስለምጠላው ነው አይደል? ንገረኝ። አሁን ናታን በህይወት አለ ወይስ ሞቷል? ለጊዜው አልሞት። ሉሊት ሔዋንን ደውላ እናም ቤትሽ ልምጣ ካለቻት በኋላ እሺ በቃ እኔ እናንተ በር ላይ ነኝ ያለሁት እና ስለዚህ እየመጣሁ ነው ጠብቂኝ ብላትኝ እናም ቶሎ አልሄደችላትም ነበር። በጣም ተጨናንቃም ነበረ። አሁን እንዴት ነው የምሆነው? የት አባቴ ነው የምሄደው? ምን ይሻለኛል? አይ በቃ የት ነው የማድረው? ኤፍራታማ በቃ አታስተርፈኝም። እንግዲህ ወደዛ ቤትም አልመለስም። ስለዚህ ምንድነው አማራጭ እያለች የተጨናነቀች እያለ ሔዋንም አልመጣችላትም ማለት ነው። ለብዙ ሰዓት ቆማ ስትጠብቃትም ነበር። እንዲሁም ያፌት ጋር ደውላ እናም ችግር ውስጥ ነኝ ያለሁት እባክህን ግን ምንድነው እንዳትለኝ እባክህን እርዳታህን እፈልጋለሁ ስትለው እኔ የወንጀለኛ ተባባሪ አይደለሁም ስለዚህ አያገባኝም ብሎ ጆሮ ላይ ሲዘጋ አንተ ማትረባ እኔ ወንጀለኛ ምንድነው እኔ ምን ሰርቻለሁ? እኔም ጥፋተኛ ነኝ አንተን ደውዬ መጠየቄ አንተ ልትረዳኝ ትላለች ማለት ነው። እናም በጣም የተጨናነቀች ያለ ሔዋንን ስታያት ግን በጣም ነበር ደስ ያላት። እውነት አንቺ በጣም ጥሩ ሰው ነሽ፣ በጣም ጭንቆይ ነበረ በጣም ብዙ ነገር በቃ ብላ በጣም ደስ አላት ማለት ነው። ቆይ ግን ይሄን ያክል ቤትሽን አስለቅቆ ያስመጣሽ ነገር ምንድነው? ምን አርገሽ ነው ግን? ለምን አትነግሪኝም? ጓደኛ አይደለን እንዴ ትላታለች ማለት ነው። ይሄን ነገር መናገር አልፈልግም አሁን ተወስኛለሽ ወደ ቤትሽ ወይስ እንዴት ነው ብላ አይ እኔማ ወስድሻለሁ ግን ለምን አትነግሪኝም? ብትነግሪኝ የተሻለ ነው ብዬ ነው ትላታለች ሔዋንም ማለት ነው። እናም ሉሊት ግን ይሄን ችግር መናገር አልፈለገችም። ምክንያቱም ይሄንን ማንም የሚያውቅ ሰው የለም ማለት ነው። ጽዮንን እሷ እንደጎዳቻ ማንም ስለማያውቅ አሁን ላይ ጽዮን ራሷ ካስታወሰች ነው እንጂ ከዛ ውጭ ግን ማንም አያውቅም ማለት ነው። አሁን ላይ ያው ለብዛም ነው ፈርታ የወጣችው ማለት ነው። ይሄን ነገር ኤፍራታ ብትሰማ ደግሞ በተለይ ትገለኛለች ብላ ነበረ የሚወጣችው ማለት ነው። ሉሊት እንደወጣች ትቀራለች ወይስ ትመለሳለች? በነገራችን ላይ አሁንም ቢሆን ደግሞ እየረሳች ነው መልሳ ማለት ነው። ያስታወሰችውን ረስታለች፣ አላስታወሰችውም ማለት ነው። ምክንያቱም ናታን ልትነግራቸው ስትል ማለት ነው ምን ነበር ኤፍራታ ያስታወስኩት ነገር ብላ ትጠይቃታለች። እንዴት ግን ለምንድነው እኔ የምረሳው? ትዝ እያለኝ ብዙ ጊዜ መልሶ ደግሞ ይጠፋብኛል ኡፍ ብላ ጭንቅላቷንም ስትመታው ነበር ማለት ነው። እናም ገኒም አራርታይ ልባክሽ ልጄ ምንድነው ይሄን ያክል እንዴ? የባሰ ደግሞ ድሌት እንዲያደርግ ነው እንዴ? አረበናሽ ተረጋጊ። እንደዚህ እንደዚህማ አትውኝ። እኔ እናት እኔ ትላንትና ያ ሁሉ ነገር መክሬሽ እንዴ ምንድነው ምናምን ትላታለች ማለት ነው ገኒ። እሷም በቃ ቆይ ግን ምንድን ነበር ኤፍራታ ያስታወስኩት? ያንቺ እኮ ብዙ ነገር አስታውሰሻል፣ ከዛ ውስጥ አንዱ ነው እኔ እንጃ የትኛውን ነው ትላታለች ማለት ነው። እናም ይሄን ነገር ማስታወስ አለብኝ በተለይ ኤፍራታን የሚረብሻት ነገር ነው ብላ ስትል ነበር ማለት ነው። ምክንያቱም ግን ሁሉን ነገር ታስታውስና እየረሳችው ነው ማለት ነው። ጽዮን ከፍተኛ ሕክምና ያስፈልጋታል ማለት ነው። አሁን ደግሞ ወንድሟ ታግተዋል። የጽዮን መጨረሻስ ምን ይሆናል? አሁን ሁሉን ነገር እየረሳች ነው። የባሰም ዳነች ሲሉ እያመማት ነው። መጨረሻዋ ምን ይሆናል? ኮሜንት ላይ ሀሳባችሁን አስቀምጡ። ውድ ቤተሰቦቼ ሰላም ውድና የተከበራችሁ ቻናል ቤተሰቦች እንደናችሁ ሌላናችሁ ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡናችሁም ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬ ሐረግ ድራማ ቀጣይ ክፍል ዛሬ ይለቀቃል ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ቀጣይ ክፍል ይለቀቅ በሉ ማለት ነው። እንዲሁም ደግሞ ሀሳባችሁን አስተያየታችሁን ኮሜንት ላይ ምን ይሆናል? ናታን ምን ይገጥመዋል? ናታን ይገደላል? ያፌት ያስገድለዋል ወይንስ እንደው ሊቀጠው ነው? አይኑ እያየ ኤፍራታን ሊያገባት ነው? ምን ሊያደርግ ነው? ሀሳቡ ምንድን ነው? እስኪ ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ ማለት ነው። እንዲሁም ሲቀጥል ደግሞ ያፌት ጋር የገባችሁ የቤት ሰራተኛ ማልኳት ነው? እስኪ ይሄንንም ገምቱ ማለት ነው። ኮሜንት ላይ ዱቅ አድርጉ ማለት ነው። እንደኔ ግን እንደ መሰለኝ ማለት ነው ሔዋን ነች የላከቻት ማለት ነው የያፌት የቤት ሰራተኛ። ምክንያቱም እሱም በጣም ፈርቶ ነበር ማለት ነው። እናም ጀርባዋን በደንብ አጥንታን ወይ የት ነበረች እስካሁን ድረስ ምን ሰራ ነበር ሲለው ነበር ታሪኩ ማለት ነው። እናም ከዚህ በፊት አንድ ቤት ነበር ሲሰራ የነበረው ነገር ግን መጨረሻ ላይ ግን አልተስማሙም እና እዛ ብቻ ነው እዚህ ሀገር እንኳን ምንም አይነት ዘመድ የላትም። ምክንያቱም አንድ ጓደኛ ብቻ አለቻት ያለው ማለት ነው። ጓደኛዋ ማን ነች ማለቷን ትችላለች። ሔዋን ነች ወደዛ ቤት የላከቻት። እናም ሁሉን ነገር ያው እንግዲህ በሰራተኛዋ ለማወቅ ብዬ አስባለሁ ማለት ነው። እናም
አሁን ላይ ደግሞ ናታን እንደታገተ ልክ ኤፍራታ ትሄዳለች። ኤፍራታ ሄዳ ወይም ልትፈርምለት ትችላለች፣ ወይም የሆነ ነገር ልታረግ ትችላለች። ነገር ግን ማለትም የህግ አካል ይዛ ሔዋን ከደረሰችለት ያው ኤፍራታ ሆነ ያፊ ማለት ናታን ነጻ ይወጣሉ ማለት ነው። እንደዛ ካልሆነ ግን በጣም ነው የሚያስጠላው። እውነት ለመናገር ውድ ቤተሰቦቼ እኔ በጣም ያስጠላኝ ማለት ነው። ምክንያቱም ያፌትና ሉሊት መቀጣት አለባቸው። በቃ እነሱ ሲቀጥሮ ማየት እንፈልገው እንጂ ናታን ድጋሚ ሲቃይ የዋህ እንዴ! ሀገራችን ላይ እኮ ራሱ እንደዚህ እኮ ነው። የዋህ ሰው ነው በቃ እየተጎዳ ያለው የሚሞተው የሚገደለው ብዙ ፍትህ የማያገኘው የዋህ ነው። ተበዳይ በዳይማ እንግዳ ብዙ ነገር ነው የሚያደርገው። ስለዚህ እዚህ ድራማ ላይ ምን ተማራችሁ ውድ ቤተሰቦቼ? እኔ ግን ይሄኛው ፓርት በነገራችን ላይ ሐረግ ድራማ በጣም የምወደውና በጉጉት የምጠብቀው ድራማ ነው። ነገር ግን በቃ ማለት አሁን ላይ ግን አልተመቸኝም። እውነቴን የምልህ በቃ ያፌት መያዝ አለበት። በቃ ያፌት ተይዞ እንኳን ቢያንስ እንኳን ታርሞ ቢወጣ ማለት ለድራማው ድምቀት እንዲሆን ልክ እንደ ቤዛ ታስሮ ምናምን ነገር ከዛም በኋላ ቅጣቱን ሁሉ አግኝተው በተለይ እዛ የሚሸጣቸው ሴቶች ማለት ነው። ሴቶች ራሱ እዛ የሚሸጡ ሴቶች አሉ ማለት ነው። ቦታውን ቀያየራቸዋል። እንቡጥ የሆኑ ሴቶችን አዘጋጅለት። አንድ ደንበኛችን ዛሬ ይመጣል። እዚኛው ካልተመቸው እዛኛው መጋዘን ታውቃላችሁ፣ የሰው ልጅ እንደ መጋዘን ማለት ነው እንዲህ የተደረገ ያለው። እናም እዛኛው መጋዘን ሄድና እንቡጥ የሆኑ 2 ልጆች ይፈልጋል ይላል ማለት ነው። እናም አንድ ነበረች ስራችን የምትቀላቀል። እናም እሷ ግን አሁን ላይ ግን በምን መልኩ ልታመጣት ነው አለቃ አለው ማለት ነው። ይሄ ማለት እንግዲህ ሔዋንን ነው ማለት ነው። እናም ያው እንደተለመደው በዛው በፍቅር ነው። ነገር ግን እሷ መጀመሪያ ቀድማ ፎንቅቃለች አለ ማለት ነው። ምክንያቱም እሷ መጀመሪያ ቀድማ ፍቅር ይዟታል ከኔ ላይ ነው አለው። እንግዲህ እንደተለመደው ማለት በፍቅር እያጠመደ ነው ማለት ነው። ያፌት ሴቶችን እዛ ማለትም ምንድነው ሴተኛ ዳር የሚያደርጋቸው ማለት ነው። ወይም ደግሞ ኤፍራታ የነበረችበት ጋር እናም ሉሊት በጥፊ ስትላት የነበረችበት ቦታ ጋር ማለት ነው። እዛ ጋር ያሉት ሴቶች ያው እንግዲህ በፍቅር መልኩ ነው የሚሄዱት ማለት ነው። ያው እንግዲህ እሱ ነው እንደዚህ ያለው ማለት ነው። ምክንያቱም እና አለቃ ታዲያ ቅድሚያ ላንተ የተዘጋጀልህ ይለዋል ማለት ነው። እኔ ካሁን በኋላ ከንግስቴ ውጭ አልፈልግም ብሏል ማለት ነው። ከኤፍራታ ውጭ ማንንም አልፈልግም፣ ከኤፍራታ ውጭ ወደ ውጭ ብሏል ማለት ነው ጋይስ። እና ያው የያፌት መጨረሻ ምን ይሆናል? የሉሊትስ ወደ ቤት ትመለሳለች ወይስ አትመለስም? እንደወጣች ነው የምትቀረው። ምክንያቱም አሁንም እኮ ቢሆን ጽዮን አላስታወሰችም ማለት ነው እሷ እንደመታቻት። ነገር ግን ያንን ልብስ ለብሳ ካየቻት አሁንም ቢሆን ጽዮን ታስታውሳለች ማለት ነው። በተለይ ይሄ ልብሴን ቀይ ልብስ ነበር ያለችው ማለት ነው። ስለዚህ ያን ቀይ ልብስ ለብሳ ከሄደች ሉሊት ታስታውሳለች በድጋሚ ብዬ አስባለሁ ማለት ነው። ነገር ግን ሉሊት ደግሞ አሁን ብልጥ ስለሆነች አትሄድም ወደዛ ማለት ነው። ሆኖም ግን እሷ ግን ያው አትወጣም ማለት ነው። ምክንያቱም ሔዋን ጋር ነች፣ ሁሉን ነገር ትነግራታለች። እናም ማለትም ጽን እንደጎዳቻት ግን አልተናገረችም ማለት ሚስጥር ነው ማለት ነው። ሚስጥር እዛው ላይ በቀጣይ ክፍል ምን ይፈጠራል? ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ። ምን ይሆናል? ናታን መጨረሻ ኤፍራታ ሁሉ ነገር ብቻ መጨረሻው ምን ይሆናል የሚለውን ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ ማለት ነው። ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። ቪዲዮ ላይክ፣ ሼር አድርጉ። ባይ ባይ። ቴንክ ዩ ጋይስ።